እግዚአብሔር በሚሊዮን የሚቆጠሩ አማኞች ውስጥ ያስቀመጠው ስጦታ አለ። አብዛኞቹ ይዘውት ይዞራሉ፣ ነገር ግን እንዳላቸው እንኳን አያውቁም። እግዚአብሔር ከነርሱ ስለደበቀው አይደለም፣ ነገር ግን መጽሐፍ ቅዱስ ስለ እነርሱ በትክክል ምን እንደሚል ስላላወቁ። ዛሬ ስለ ልሳን ማውራት እፈልጋለሁ። ለሚቀጥሉት ጥቂት ደቂቃዎች ብቻ ከኔ ጋር እንድትቆዩ ጠይቃችኋለሁ። ምክንያቱም የማካፍላችሁ የኔ አስተያየት አይደለም፣ በቀጥታ ከቅዱሳት መጻሕፍት የተገኘ ነው። በእግዚአብሔር የልሳን ስጦታ የተሰጣቸው ብዙ ሰዎች እንዳላቸው እንኳን አያውቁም። ሊገልጹት የማይችሉት ተሞክሮ አላቸው። በጸሎት ውስጥ የሆነ ነገር ይሰማቸዋል፣ ምን ማድረግ እንዳለባቸው አያውቁም። ከውስጣቸው ያልተማሩት ቋንቋ ሲወጣ ይሰማቸዋል እና ማንም ሰው ምን እንደሆነ ስላልነገራቸው ችላ ብለውታል። እግዚአብሔር የሰጣቸውን ነገር ለመቀበል የሚያስችል ማዕቀፍ ስላልነበራቸው ራቅ ብለው ሄዱ። ዛሬ ያንን ማዕቀፍ ልሰጣችሁ እፈልጋለሁ። በዚህ ቪዲዮ እግዚአብሔር በልሳን የመናገር ስጦታን እንደሰጣችሁ የሚያሳዩ 5 ምልክቶችን የምናየው ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። የመጀመሪያው ምልክት በጸሎት ወቅት ምን ማድረግ እንዳለብህ የማታውቀው ነገር ከውስጥ ሲወጣ መስማት ነው። ምናልባት ብቻህን፣ ምናልባት በቤተ ክርስቲያን አገልግሎት ወይም በመኪና ውስጥ እየጸለይክ ነበር እና ልታብራራ የማትችለው ነገር መከሰት ጀመረ። የሆነ ድምፅ፣ ያንተ ያልሆነ ቋንቋ ሊወጣ የሚፈልግ አይነት እና እንግዳ ስለሆነብህ አቆምከው። ነገሮችን እያሰብክ ወይም የተወሰድክ እንደሆነ ለራስህ መናገር ጀመርክ። ነገር ግን መከሰቱን ቀጠለ። በሮሜ 8 ቁጥር 26 ላይ ጳውሎስ እንዲህ ሲል ጽፏል፣ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። መንፈስ ቅዱስ በአንተ በኩል ሊጸልይ የሚፈልጋቸው ነገሮች አሉ። የሰው ልጅ ቋንቋ ለመሸከም ያልተዘጋጀላቸው ነገሮች አሉ እና መንፈስ ቅዱስ በውስጣችሁ በዚያ አቅጣጫ መንቀሳቀስ ሲጀምር ብዙውን ጊዜ በትክክል የገለጽከውን አፍህ ከሚናገረው የሚበልጥ ድምፅ ሊወጣ ሲፈልግ ይሰማል። ያ ስጦታ ነበር እና ማንም ምን እንደሆነ ስላልነገረ አቆምከው። ራስዎን ይጠይቁ፣ ይህ ከአንድ ጊዜ በላይ ሆኖቦታል? ሐሳብዎን በኮመንት ላይ አስቀምጡልኝ። እርሶ ብቻ አይደሉም። ሁለተኛው ምልክት የጸሎት ሕይወቶ ሁል ጊዜ ያልተሟላ ሆኖ ይሰማዎታል። ልክ ለእግዚአብሔር መናገር የሚፈልጉት ብዙ ነገር እንዳለ፣ ነገር ግን ቃላት ያልበቁት ያህል ትጸልያለህ። የምትፈልገውን ሁሉ ትናገራለህ። ትክክለኛዎቹን ቃላት ትጠቀማለህ። ትክክለኛዎቹን ርዕሶች ትሸፍናለህ። ትክክለኛዎቹን ጥቅሶች ትጠቀማለህ። ከዚያም በዝምታ በእርካታና በብስጭት መካከል በሆነ ስሜት ውስጥ ራስን ታገኛለህ። ምክንያቱም በውስጥህ የሆነ ነገር መግባባት የተሳነ ነገር እንዳለ ታውቃለህ፣ ነገር ግን ለሱ ቋንቋ አልነበረም። ጳውሎስ ይህንን በቀጥታ በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 14 እስከ 15 ላይ ተናግሯል። እንዲህ ይላል፣ በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። እንግዲህ ምንድን ነው? በመንፈስ እጸልያለሁ፣ በአእምሮም ደግሞ እጸልያለሁ። በመንፈስ እዘምራለሁ፣ በአእምሮም ደግሞ እዘምራለሁ። በመንፈስ መጸለይና በአእምሮ መጸለይ ሁለት የተለያዩ ነገሮች ናቸው። ሁለቱም ትክክል ናቸው። ሁለቱም አስፈላጊ ናቸው፣ ግን የተለያዩ ናቸው። በማስተዋል መጸለይ አእምሮን፣ ቋንቋን፣ ምክንያታዊ ችሎታን በመጠቀም ወደ እግዚአብሔር የሚመሩ ሐሳቦችንና ቃላትን ይፈጥራል። በመንፈስ መጸለይ ከዚያ በላይ ይሄዳል። አእምሮ ሊደርስበት ወይም ሊያደርገው የማይችለውን ከእግዚአብሔር ጋር የመግባቢያ ገጽታ ያካትታል። የጸሎት ሕይወትህ ሁልጊዜ ከጣሪያ ጋር እየተጋጨ እንደሆነ የሚሰማ ከሆነ ያ ጣሪያ ብዙውን ጊዜ በማስተዋል በመጸለይና በመንፈስ በመጸለይ መካከል ያለው ገደብ ነው እና የልሳን ስጦታ ያንን በር የሚከፍት ቁልፍ ነው። ሶስተኛው ምልክት መንፈሳዊ ስሜታዊነት
በጸሎት ወቅት ወይም ከጸሎት በኋላ እያጋጠመ ነው። የልሳን ስጦታ ያላቸው ሰዎች ብዙውን ጊዜ ሙሉ በሙሉ ሊያብራሩት የማይችሉት ከፍ ያለ መንፈሳዊ ግንዛቤ አላቸው። ነገሮችን በመንፈስ ውስጥ ይሰማሉ። ያልተነገራቸውን ሁኔታዎች ያውቃሉ። ትርጉም ያላቸውን ህልሞች ያልማሉ። የእግዚአብሔርን ድምፅ በግልጽ ይሰማሉ። ይህም እነሱንም እንኳ ያስደንቃቸዋል። ይህ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ በልሳን የሚናገር ሰው በመንፈስ ምስጢርን ይናገራል ከሚለው ጋር የተያያዘ ነው። የይሁዳ መልእክት ምዕራፍ 1 ከቁጥር 20 እስከ 21 እንዲህ ይላል፣ እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። ራስን በመንፈስ ማነጽ መንፈሳዊ አቅምን ይፈጥራል። በመንፈሳዊ ዓለም ውስጥ ያሉትን ነገሮች የመረዳትና የመለየት ችሎታችሁን ያሳድጋል። ሁል ጊዜም ባልተለመደ ሁኔታ በመንፈስ ስሜታዊ ከሆንክ፣ ሌሎች የማያውቁትን ነገር ከተረዳ፣ ከመምጣቱ በፊት አደጋ ከተሰማ፣ በዙሪያ ያሉ ሰዎች ከሚገልጹት በላይ ጥልቅ በሆነ መንገድ የእግዚአብሔር መገኘት ከተሰማ፣ ያ ስሜታዊነት ምን እንደሆነ ሙሉ በሙሉ ከመረዳት በፊትም እንኳ ባንተ ውስጥ ከነበረው ስጦታ ጋር በቀጥታ የተገናኘ ሊሆን ይችላል። እስካሁን በመልእክቱ እየተባረኩ ከሆነ እባክዎን አንድ አፍታ ይውሰዱና ይህንን ያደርጉ። ቪዲዮውን ላይክ ያደርጉ። ቃሉን በቀጣይነት ተደራሽ እንድናደርግ ይጠቅመናልና። መልእክቱ ይቀጥላል። አራተኛው ምልክት በአምልኮ ውስጥ በድንገት የመጣ እና ያስገረመ ቋንቋ ወይም ድምፅ ሲያጋጥመን። በጥልቅ የአምልኮ ጊዜ ውስጥ ሆነ አንድ ዝማሬ እየዘመርክ ነበር እና የእግዚአብሔር መገኘት ወፍራም ነበር እና አንድ ቃል ከአፍ ወጣ፣ አማርኛ ያልሆነ የማታውቀውና ያላቀድከው እና ከየት እንደመጣ አታውቅም። ቅዱስ ስሜት ተሰማ፣ ትክክል ሆኖ ተሰማ። ግን አንተም ፈርተህና ግራ ተጋብተህ ነበር እና ወዲያውኑ ጸጥ ብለህ ማንም ሰው እንዳላስተዋለ ለማየት ዙሪያን ተመለከትክ። ያ ያንተ ሐሳብ አልነበረም። ያ ስሜታዊነት አልነበረም። ያ የአምልኮ መንፈስ በውስጥ ያለውን ስጦታ እንዲወጣ እያደረገው ስለነበር ነው። በሐዋርያት ሥራ ምዕራፍ 10 ላይ ጴጥሮስ በቆርኔሌዎስ ቤት ሲሰብክ መንፈስ ቅዱስ ቃሉን በሰሙ ሁሉ ላይ ወረደ። በልሳን መናገርና እግዚአብሔርን ማመስገን ጀመሩ። ከጴጥሮስ ጋር የነበሩት ሰዎች ስጦታው በአሕዛብ ላይ ባልጠበቁት ቅጽበት ስለመጣ ተገረሙ። ስጦታው ሁል ጊዜ ትክክለኛውን ጊዜ ወይም ትክክለኛውን ቦታ አይጠብቅም። መንፈስ ቅዱስ ሲኖርና ልብ ሲከፈት ይንቀሳቀሳል። በሐዋርያት ሥራ ምዕራፍ 19 ላይ ጳውሎስ በኤፌሶን በነበሩት የዮሐንስ ደቀ መዛሙርት ላይ እጁን ሲጭንባቸው መንፈስ ቅዱስን ተቀበሉና ወዲያውኑ በልሳኖች ተናገሩና ትንቢት ተናገሩ። ከስልጠና ፕሮግራም በኋላ ወይም ለዓመታት ዝግጅት ካደረጉ በኋላ አይደለም። ስጦታው መጥቶ ወዲያውኑ ራሱን ገለጸ። አንድ ነገር በአምልኮ ጊዜ ውስጥ ካንቺ ከወጣ ከንቃተ ህሊናሽ የበለጠ ከሆነ ያ አራተኛው ምልክት ነበር። ስጦታው ራሱን ላንቺ ያሳየ ነበር። አምስተኛው ምልክት ተራ ጸሎትና የመጽሐፍ ቅዱስ ንባብ ሙሉ በሙሉ የማያረካው ጥልቅና ያልተነገረ መንፈሳዊ ረሃብ ሲታየብህ ነው። በውስጥ የሚያነሳሳ ረሃብ አለ። የማይጠፋ የእግዚአብሔር መገኘት ጉጉት አለ። ምንም ያህል ስብከቶች ብትሰማ፣ ስንት መጽሐፍት ብታነብን፣ ስንት የቤተ ክርስቲያን አገልግሎት ብትከታተልም ከእግዚአብሔር ጋር ያለህን የህብረት ገጽታ ለማግኘት በውስጥ የሆነ ነገር የቀመስክበት ነገር ግን በተከታታይ ማግኘት ያልቻልክበት ነገር አለ። ያ ረሃብ መንፈሳዊ ችግር አይደለም፣ መንፈሳዊ ግብዣ ነው። በዮሐንስ ወንጌል ምዕራፍ 7 ከቁጥር 37 እስከ 38 ጌታ ኢየሱስ እንዲህ ብሎ ጮኸ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። የልሳን ስጦታ ወንዙ ከሚፈስባቸው ዋና ዋና መንገዶች አንዱ ነው። ይህ በመንፈሳችሁና በእግዚአብሔር መንፈስ መካከል ቀጥተኛ የሆነ የቧንቧ መስመር ነው።
ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 18 ላይ እንዲህ ይላል፣ ከእናንተ ይልቅ በልሳኖች ስለምናገር እግዚአብሔርን አመሰግናለሁ። በአዲስ ኪዳን ውስጥ እጅግ ብዙ መጽሐፍትን የጻፈውና አብያተ ክርስቲያናትን የተከለው ሐዋርያ እስከ ሦስተኛው ሰማይ የተነጠቀው ሰው የልሳን ስጦታ የመንፈሳዊ ሕይወቱና ልምምዱ ማዕከላዊ አካል አድርጎ ገልጾታል። ምንም ነገር የማያረካውን እግዚአብሔርን የማግኘት ከፍተኛ ረሃብ ከተሸከምክ ያ አምስተኛው ምልክት ነው። ይህ መልእክት በእውነት መንፈስዎን የሚነካዎት ከሆነ እግዚአብሔር ሆይ በልሳን የመናገርን ስጦታ በውስጤ ስላኖርክ አመሰግናለሁ የሚለውን መልእክት በኮሜንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲቪ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲቪ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።